ምዕራፍ 2 ሰዎችን እንደ መጽሐፍ የሚለው መጽሐፍን ቀጥለናል። ችግሮችና ጥቅሞች። በዚህ ምዕራፍ ውስጥ በመጀመሪያ የሰው ቋንቋን የማንበብ ጥቅሞችን እናም ጉዳቶችን እንነጋገራለን። እውነታው የሰውነት ቋንቋ ትክክለኛ ኢንኤግዛክት ሳይንስ አለመሆኑ እና ጠቃሚ ሊሆን በሚችልበት ያህል በማህበራዊ ሕይወቶ ላይ ጎጂ ሊሆን ይችላል። ሊጠነቀቋቸው የሚገቡ አንዳንድ ነገሮች እዚህ ላይ አሉ። የባህል ተጽዕኖ። በሰውነት ቋንቋ ላይ የባህልን ተጽዕኖ ግምት ውስጥ እንዲያስገቡ እፈልጋለሁ። ከሰዎች ጋር ለመግባባት ሲሞክሩ በቃልም ሆነ በቃል አልባ ለባህላቸው ወይም ላደጉበት አካባቢ ልዩ የሆነ አንዳንድ ድርጊቶች እንዳሉ ያገኛሉ። ለምሳሌ በእስያ ሀገሮች መስገድ ወይም ቦዊንግ እንደ አክብሮ ምልክት ሲታይ፣ በአሜሪካ ሀገሮች ግን የተለመደው መስገድ ለአንድ ሰው በቀላል ራስ መንቀሳቀስ ወይም ኖድ ተተክቷል። በተጨማሪም በእስያ ሀገሮች የስግደቱ ጥልቀት አንድ ሰው ለሌላ ሰው ያለውን የአክብሮት ጥልቀት እንደሚያመለክት ልብ ይበሉ። ታዲያ ይህ ለምን ችግር ሆነ ነው ጥያቄው። እንግዲህ የተለየ አስተዳደግ ካለው ሰው ጋር ለመግባባት እየሞከሩ ከሆነ ስለ ባህላቸው ምርምር ማድረግ ይኖርቦታል። የትኞቹ ምልክቶች ጀስቸርስ እንደ ትክክለኛ ይቆጠራሉና የትኞቹ የአክብሮት መግለጫ ናቸው የሚል። ምንም እንኳ ሌላኛው ሰው እርሶም ከተለየ አስተዳደግ እንደመጡ እና ስለ ምልክቶቻቸው እንደማያውቁ ቢገነዘቡም ያንን ተጨማሪ ጥረት ማድረግ ከሕዝቡ መካከል ጎልተው እንዲወጡ ሊያደርጉት እንደሚችል ያገኛሉ። ነገር ግን ከሌላ ሰው ጋር በሚገናኙበት ጊዜ እንዴት መቀጠል እንዳለቦ የተወሰነ ሐሳብ ሊሰጡ ይገባል። አንድ ጥሩ ዜና ይኸውና፣ የሰውነት ቋንቋ እንዴት እንደሚሰራ አስቀድመው ፍንጭ አሉት። በጨቅላነታቸውም ቢሆን ሰዎች በአካባቢያቸው ላለው ሞግዚታቸው፣ እናታቸው፣ አባታቸው ወይም ለያዛቸው ማንኛውም ሰው ስሜት ወይም ገጽታ ምላሽ በመስጠት በተፈጥሯዊ መልኩ ምላሽ እንደሚሰጡ ተስተውሏል። ምናልባትም ከእርሶ ጋር ቅርብ የሆነ ሰው ሲያዝን፣ ሲናደድ፣ ሲበሳጭ ወይም ሌላ ማንኛውም ስሜት ሲያጋጥመው በደንብ መናገር ይችላሉ። እንደ አጠቃላይ ደንብ ከአንድ ሰው ጋር ይበልጥ በቀረቡ መጠን የሰውነት ሐሳባቸውንና ስሜታቸውን ማንበብ ለእርሶ ቀላል ይሆንልዎታል። በኋላ በዚህ መጽሐፍ ውስጥ ግልጽ የሆኑ ፍንጮችንና የመሳሰሉትን በማንበብ የተለያዩ የስብዕና አይነቶች እንዴት መለየት እንደሚቻል እንነጋገራለን። በሰውነት ቋንቋ ላይ ከልክ በላይ መመካት የሚለውን ስናይ የሰውነት ቋንቋ ለማዳመጥ ማሟያ ወይም ሰፕሊመንታል መሆኑን እንድትገነዘቡ ትፈልጋለሁ። የሰውነት ቋንቋ አንድ ሰው በውስጡ ምን እንደሚያስብ ወይም እንደሚሰማው ግንዛቤን ይሰጡታል። ነገር ግን የሚናገረውንም ችላ ማለት የለቦትም። በመጀመሪያ የሚነጋገሩትን ያዳምጡ እና ግራ ከተጋቡ ወይም እርግጠኛ ካልሆኑ የሰውነት ቋንቋቸውን ይመልከቱ። ይህ የሁኔታቸውን አጠቃላይ ገጽታ ሊነግሩት ይገባል። ያስታውሱ፣ በቀላሉ የሰውን ሰውነት ቋንቋን ከመመልከት ይልቅ ማዳመጥ የተሻለ የሚሆንባቸው አጋጣሚዎች አሉ። እውነታው በብዙ ሁኔታ የሰውነት ቋንቋ በቀላሉ አስቀድመው የሚናገሩትን ለማጉላት የሚያገለግል መሆኑ ላይ ነው። ስለዚህ ቢያዳምጡና ቢመለከቱ ይመረጣል። የቡድኖች ኃይል። የሰዎችን ሐሳቦች፣
መግለጫዎችና የሰውነት ቋንቋ ለማንበብ በሚሞክሩበት ጊዜ የቡድን አካል መሆን ሌላው እንቅፋት ነው። ቡድኖች አንድ ሰው አንድን የተወሰነ ሁኔታ የሚቀርብበትን መንገድ በተለይም በጫና ውስጥ የሚሆንበት ጊዜ ላይ የመቀየር ዝንባሌ ያላቸው። እርግጠኛ ነኝ በሕይወቱ ውስጥ በሆነ ወቅት በቡድን መኖር ምክንያት ሐሳቡን የቀየሩበት አጋጣሚ ይኖሩታል። ሁሉም በተወሰነ የድርጊት አካሄድ ላይ ሊስማሙ ይችላሉ እና ስለዚህ በዚያ ውሳኔ ለመስማማት ይገደዳሉ። ወይም ምናልባት በዚያ የተወሰነ ቡድን ውስጥ ጥሩ መስሎ ለመታየት ውሳኔ ወስነው ይሆናል። ወደ ቡድኖች ስንመጣ ተስማምቶ መኖር ኮንፊርሚቲ አስማታዊው ቃል ነው። እያንዳንዱ ሰው በማህበረሰቡ ተቀባይነትን ይፈልጋል እና ይህን ለማድረግ ማህበረሰቡ መደረግ አለበት ብሎ የሚያስበውን ተስማምተው መቀበል አለባቸው። ለዚህ ነው በግብዣ ወቅት ውስጠ ገብን ማለት ኢንትሮቨርትን መለየት አስቸጋሪ ሊሆን የሚችለው። ምክንያቱም አንዳንድ ኢንትሮቨርቶች ውስጠ ገቦች በውጣ ገቦች ኤክስትሮቨርቶች ኩባንያ ውስጥ ሲሆኑ ከውጣ ገብ ባህሪያት ጋር ይስማማሉ። እንዲያውም አንድ ቡድን በሰው ውሳኔ ላይ ምን ያህል መጥፎ ተጽዕኖ ሊያሳድር እንደሚችል ለመለካት አንድ ጥናት ተካሂዶ ነበር። ትክክል ብለው በሚያምኑት መልስና ቡድን በሚያስበው መልስ መካከል እንዲመርጡ ሲደረግ 75% የሚሆኑት ሰዎች የተሳሳተ ቢሆንም እንኳ የቡድኑን መልስ መርጠዋል። ቡድኖች በጣም ኃይለኛ ከመሆናቸው የተነሳ የተሳሳተ ባህሪን የተለመደ ወይም ኖርማላይዝ ሊያደርጉት ይችላሉ። ይህ ማለት በአጠቃላይ እንደ መጥፎ የሚታይ ድርጊት በቡድን ሲፈቀድ ወይም በተደጋጋሚ ሲደረግ የተለመደ ይሆናል። ጥሩ ምሳሌዎች ጉልበተኝነት ወይም ቡሊንግ፣ ከልክ በላይ መጠጣት፣ አደንዛዥ እጾች ወይም ሲጋራዎች ይሆናሉ። ቡድኖች አንድ ሰው ከውሳኔዎች ጋር በማይስማማበት ጊዜ ቅንጣቶችን ይጥላሉ። ለምሳሌ ከቡድን በማባረር እና አንድን ሰው ከማህበረሰብ የተገለለ ሶሻል ፓራይ እንዲሆን ያደርጉታል። አንድ ቡድን በሰው ሐሳቦችና ስሜቶች ላይ በሌላ መንገድ እንዴት ተጽዕኖን ያሳድራል ብለን ስንጠይቅ ቡድኖች ሐሳብን ያጎላሉ ወይም ማስተያየቱን የበለጠ ኃይለኛ እንዲሆን ያደርጋሉ። ሰዎች የራሳቸውን አስተያየት ወይም ሐሳብ የሚያረጋግጡ ቡድኖችን ሲቀላቀሉ በራስ መተማመን ይሰማቸዋል። የሰራተኛ ማህበራት፣ የሲቪክ ማህበራት ወይም የበጎ አድራጎት ድርጅቶች በጣም ኃይለኛና የተስፋፋ የሚሆኑት በዚህ መንገድ ነው። በሌሎች በሁሉም ቦታ ሊሰማ የሚችል ኃይለኛ የሆነ ድምፅ ለመሆን አንድ ላይ እንደሚጣመሩ ትናንሽ ድምጾች አድርገው ያስቡት። ያ ሰው የቡድን አካል በሚሆንበት ጊዜ መሪዎችም አንድ ሰው በሚያስብበት መንገድ ላይ ትልቅ ተጽዕኖ አላቸው። መሪዎች ቡድኖችን መሄድ ወደሚፈልጉት አቅጣጫ ሊመሯቸው ወይም ሰዎችን በተወሰኑ ሐሳቦች እንዲስማሙ ሊያሳምኗቸው ይችላሉ። ለዚህ ከፖለቲካ የተሻለ ምሳሌ የለም። የፌስ ኢዝም በፊት ገጽታ የመመዘን ችግር የፌስ ኢዝም በማህበረሰብ ውስጥ በተደጋጋሚ የሚከሰት ችግር ነው። ምንም እንኳ እርስዎ ላያውቁት ቢችሉም ማለት ነው። በመሰረቱ ሰዎች በአንድ ሰው ገጽታ ላይ ተመስርተው ሲፈርዱ ነው ይህ የሚከሰተው። ይህ ከጭፍን ጥላቻ ፕሪጁዲስ ባለፈ ነገር ግን በዋነኝነት በሰው ፊት ላይ በተለይም በፊቱ ቅርጽ ላይ ያተኩራል። ፌሲዝም እንደሚያመለክተው በቀላሉ በሰው ፊት ቅርጽ ላይ በመመስረት ግለሰቦች በግለሰቡ ስብዕና ላይ የተወሰነ ግምት ኢምፕሬሽን ሊኖራቸው ይችላል። ለምሳሌ ጥናቶች እንደሚያሳዩት የሴትነት ገጽታ ፌሚኒን አፒረንስ
ያላቸው ገጽታዎች ብዙውን ጊዜ እንደ ውጣ ገብ ይታያሉ፣ እንደ ኤክስትሮቨርት ማለት ነው። እነሱም እንደ ደስተኛና የበለጠ እምነት የሚጣልባቸው ሆነው ይታያሉ። ይህ ማለት የሴትነት ገጽታዎች ውጣ ገብነትን ይተነብያሉ ማለት ግን አይደለም። ይህ በቀላሉ ማለት በጣም የሴትነት ገጽታ ያለው ሰው ሲያዩ ወዲያውኑ እንደ ውጣ ገብ ይመድቧቸዋል ማለት ነው እንጂ። ነገር ግን ይህ እውነት መሆን የለበትም። በፊት ገጽታዎች ላይ በሚፈጠሩ ግንዛቤዎች ኢምፕሬሽንስ እና የአንድ ሰው የሰውነት ቋንቋን በማንበብ መካከል ያለውን ልዩነት እንዲለዩ እፈልጋለሁ። በፊታቸው ገጽታዎች በኩል የሚያገኟቸው ግንዛቤዎች የማይንቀሳቀሱ ስታግናንት ወይም እንቅስቃሴ አልባዎች ናቸው። በመሰረቱ ይህ ማለት አንድ ሰው ምንም ነገር እያደረገ አይደለም፣ ፊታቸው ገለልተኛ ወይም ኒውትራል ነው ማለት ነው። ከፊታቸው የሚያገኟቸው ግንዛቤዎች ሙሉ በሙሉ በባዶ ገጽታዎቻቸው ላይ የተመሰረቱ ናቸው። ነገር ግን ፊቶችንና የሰውነት ቋንቋን ስናነብ የምንመለከተው እንቅስቃሴ ነው። ሰዎች ምላሽ እየሰጡ አንድ ነገር እያደረጉ ወይም ስለ አንድ ነገር እያሰቡ ነው እና ስለዚህ የሚያስቡት ወይም ከሚሰማቸው ጋር በተያያዘ የፊት ገጽታዎቻቸውና ሰውነታቸው እንዲለወጥ ያደርጋሉ። እዚህ ማንበብ የምንፈልገው ይህንን እንቅስቃሴ ነው፣ ባዶ ገጽታዎችን አይደለም። አካላዊ ማራኪነት። ይህንን መናገር ባልፈልግም የሰውነት ቋንቋን በማንበብ ረገድ ውበት ወይም ቢዩቲ በጣም ጠንካራ መነሻ ነው። ከፊት ቅርጽ ወይም ከቆዳ ቀለም በላይ ከማህበረሰቡ የውበት መመዘኛ ጋር የሚጣጣም ፊት መኖሩ የአንድን ሰው የሰውነት ቋንቋ ንባብ በእጅጉ ሊያዛባ ይችላል። ለምሳሌ አንዲት ቆንጆ ልጅ እንድታደርጉት ስለጠየቀቻችሁ ብቻ ምን ያህል ጊዜ አንድ ነገር አድርጋችኋል? መልስ። አንዲት ሴት እስካሁን ካያችኋቸው እጅግ በጣም የዋህ ፊት፣ ኢኖሰንስ ፊት ያህል ወይም ስላላት ብቻ እውነቷን እየተናገረች እንደሆነ ስንት ጊዜ ሳምናችኋታል? ስንት ተሸውዳል? አካላዊ ማራኪነት አንድ ሰው በትክክል ያልኖረባቸውን አዎንታዊ ባህሪያት በእርሶ ላይ ሊያስቀምጥ ይችላል። በተመሳሳይ ጊዜ ቆንጆ መሆን አንድ ግለሰብ ከትክክለኛ መነሻቸው ሞቲቭስ እርሶን ለማዘናጋት ቀላል ያደርግላቸዋል። በሌላ በኩል ለአንድ ሰው መሳቦ የእርሶ ትርጓሜ ከግል ግቦቹ ጋር እንዲዛመድ ለማድረግ ላዩን ሱፐርፊሻል የሆኑ ድርጊቶችን በጥልቀት እንዲያነቡ ሊያደርጉ ይችላል። ለምሳሌ አንዲት ሴት ስለወደዷት ብቻ እያንዳንዱን እንቅስቃሴያቸውን እንደ ማሽኮርመም፣ ፍለርቲንግ ይተረጉማሉ። በእውነት እነሱ በተሰጠው ሁኔታ ውስጥ ፍጹም በተለመደው ሁኔታ እየሰሩ ሊሆን ይችላል። የእርሶ ስሜት ወይም ሙድ ንባቦን ይነካል። እዚህ ላይ ሌላ ችግር የእርሶ ትርጓሜ በዚያ የተወሰነ ቅጽበት በሚያስቡት ወይም በሚሰማውት ነገር ተጽዕኖ ስር መውደቁ ነው። የሚያዝኑ ከሆነ በሰዎች ላይ ተመሳሳይ ነገር የመተርጎም ዕድል ይኖሮታል። ማንበብ በመሰረቱ እርሶ ለአንድ ሁኔታ ምላሽ መስጠቶ መሆኑን ከግምት ስናስገባ ይህ አያስገርምም። እናም ምላሽ በመስጠት በአጠቃላይ በአእምሮአዊና በስሜታዊ ጤንነቱ የተገደበም ነው። ለዚህም ነው ሰዎችን በሚያነቡበት ጊዜ ነገሮችን ያላዳላ አመለካከት መያዝ አስፈላጊ የሆነው። ውሳኔ እንዲወስኑ ከተገደዱ የተሳተፉትን የተለያዩ ሰዎች በጥሩ ሁኔታ በመመልከት እነሱን በማንበብና ከዚያም ውሳኔውን በመወሰን የሁለቱንም ወገኖች ታሪክ ግምት ውስጥ ያስገቡ። ንባቦችን ማድረግ ብልህነት የሚሆነው በተረጋጋና በሰከነ የአእምሮ ሁኔታ ውስጥ ሲሆን ብቻ ነው። ቢሆንም ጥቅሞች አሉት።
ስለዚህ ምናልባት እያሰቡም ይሆናል ከሰውነት ቋንቋ ንባብ ጋር በተያያዙ እነዚህ ሁሉ ችግሮች ለምን እጨነቃለሁ ብለው ከጠየቁ እንግዲህ እንቅፋቶች ሊኖሩ ይችላሉ። ነገር ግን ጥቅሞቹም እንዲሁ ብዙ መሆናቸውን ቃል እገባለታለሁ። ምናልባትም በቁጥር የበዙ በጣም ብዙ። የአንድ ሰው ገጽታና የሰውነት ቋንቋን ማንበብ መቻል ማለት የአንዳንድ ጥቅሞች እዚህ ላይ ልንገሮ። ከሰዎች ጋር በተሻለ ሁኔታ መገናኘት ይችላሉ። ይህ መጽሐፍ ሲያነቡት ሊያገኙት የሚፈልጉት ውጤት በመሆኑ እዚህ የምዘረዝረው በጣም አስፈላጊ ጥቅምን ብቻ ይሆናል። አንድን ሰው መመልከትና ወዲያውኑ ምን እንደሚሰማቸው ወይም እንደሚያስቡ ማወቅ እነርሱን ለመርዳት ሲሉ የራስዎን ምላሽ እንዲያስተካክሉ ሊረዳው ይችላል። ይህ በተለይ ግብዣ እያዘጋጁ ከሆነና ሁሉም ሰው እንደ ተካተተ እንዲሰማው ከፈለጉ በማህበራዊ ሁኔታዎች ውስጥ በጣም ጠቃሚ ሊሆን ይችላል። ሰዎች ምን እንደሚያስቡ ማወቅም እርስዎ በተናገሩት ነገር ማንም እንዳይሰናከል ውይይቱን እንዲመዝኑ ያስችሎታል። ለስራ ወይም ለቅጥር ይረዳል። የሥራ ቦታው በረቀቀ ቃል አልባ የግንኙነት መንገዶች የተሞላ ነው እና ከላይ ከሚታየው በታች አንደር ዘ ሰርፌስ ምን እየተከናወነ እንዳለ ማወቅ በጣም ጠቃሚ ሊሆን ይችላል። ደንበኛው ወይም ክላይንት በእርሶ የዝግጅት አቀራረብ ላይ ፍላጎት አለው ወይስ ሙሉ በሙሉ ትኩረቱ የተከፋፈለ ይመስላል ለሚለው ጥያቄ የትኞቹ የንግግር ነጥቦች ፒችስ ከአለቃው ወይም ከደንበኛው አዎንታዊ ምላሽ እንዳገኙና የትኞቹ አሉታዊ ምላሽ እንዳገኙ ልብ ይበሉ። ከሥራ ባልደረቦቹ ጋርም ቢሆን ከሰዎች መካከል ያለውን ጸጥተኛ ግንኙነት ጥሩ የሆነ ግንዛቤ መኖሩ እንደ ቢሮ ፍላጎቶች እንዲስተካከሉ ቀላል ያደርግሎታል። ቢያንስ እነዚህን ረቂቅ ፍንጮች ማንበብ መቻል በራሱ በቢሮ ውስጥ አዎንታዊ ግምት ወይም ኢምፕሬሽን እንዲያሳድሩ ያስተምሮታል፣ ያነቃውታል። ሌላኛው ግጭትን ለመከላከል ይረዳውታል። የሰውነት ቋንቋን የማንበብ ሌላ በሚያስደንቅ ሁኔታ ጠቃሚ ጥቅም የግጭት አፈታት ኮንፍሊክት ሪዞሉሽን ነው። የጥቃት ወይም አግሬሽን ጸጥ ያሉ ምልክቶች በትክክል ከመከሰታቸው በፊት መናገር ይችላሉ። በዚህም ማንኛውም አሉታዊ ድርጊት በትክክል ደረጃ ላይ እንዲያስቆሙ ያስችሎታል። ይህ ከሥራ ከግብዣዎች እስከ ባልደረባው ጋር እስከሚኖሩ አለመግባባቶች ድረስ በብዙ ሁኔታዎች ውስጥ ጠቃሚ ነው። ወደዚያ የመመለሻ ነጥብ ወይም ፖይንት ኦፍ ኖ ሪተርን ከመድረሱ በፊት ሁኔታውን መቼ ማርገብ ዲፊውዝ እንዳለበት በትክክል ይወቁ። ሰዎች በእርሶ ላይ ያላቸው ግምት ኢምፕሬሽን ያሻሽሉ። የመጀመሪያው ግምት ፈርስት ኢምፕሬሽን ሁል ጊዜ አስፈላጊ ነው። በተለይም በቢሮ መቼት ውስጥ የሰውነት ቋንቋን እንዴት ማንበብ እንደሚቻል ማወቅ ሌሎች ሰዎች እንዴት እንደሚያስቡ ብቻም አይነግሮትም፣ በእነርሱ ፊት እንዴት መሆን እንዳለቦት ጭምር ይነግሮታል። ይህ ማለት በተሰጠው ሁኔታ ላይ በመመስረት ሰዎች በእርሶ ላይ ያላቸውን ግምት ማስተካከል ይችላሉ ማለት ነው። በቢሮ ውስጥ ጠንካራ ተገኝተው ወይም ፕሬዘንስ መገኘት መፍጠር ከፈለጉ ወይም በቤተሰብ ስብሰባዎች ወቅት ነገሮችን በዝቅተኛ ደረጃ ዳውን ሎ ለማቆየት ከፈለጉ ይህ አስፈላጊ ነው። እጆቹን መዘርጋት ወይም ራስዎን ከበስተጀርባው ጋር ማዋሃድ ብሌንድ መቼ እንደሆነ ማወቅ በማንኛውም ሁኔታ ውስጥ ሊሰጡት የሚፈልጉትን ውጤት ለማሳካት በእርግጠኝነት ይረዳዎታል። የተሻለ ኮሚኒኬተር መሆን ወይም ተግባቢ መሆን ይችላሉ የሚለው ሌላኛው ጥቅሙ ነው። እርግጥ ነው የቃልና ቃል አልባ ግንኙነትን ለመቀበልና ለመተርጎም በሚያስችል ሁኔታ ላይ ከሆነ ይህ ለእነዚህ ተመሳሳይ መልእክቶች ምላሽ ለመስጠት ፍጹም በሆነ ቦታ ላይ
ያደርጎታል። አይርሱ፣ የግንኙነት የሁለት መንገድ ጎዳና two-way street ነው ግንኙነት እና መልእክትን በትክክል አውድ ወይም ኮንቴክስት ለመላክ መልእክትን በትክክለኛ አውድ መቀበል መቻል አለቦ። ሁለቱንም በትክክል ማከናወን የመረጃው ፍሰት የተረጋጋ ፈጣንና ትክክለኛ መሆኑን ያረጋግጣልና። ምዕራፍ 2ን እንዲያንብበን ጨርሰናል። ምዕራፍ 3ን እንቀጥላለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። እናመሰግናለን። እንቀጥላለን።